በፕሮግራማችን መሰረት በዚህ መድረክ የሶሻል ሚዲያ አክቲቪዝም ኢን ኢትዮጵያ በሚደረስ የተለያዩ ተነስተው ውይይት የሚካሄድባቸው ጥያቄ መልስ የሚሰጥባቸው ፕሮግራሞች ናቸው። ነገር ግን እንደው ለመክፈቻ ያህል ከዞን 9 ቀደም ብዬ እንዳስተዋወቅኩት ወይዘሪት ሶሊያና ሽመልስ 15 ደቂቃ እድል አላት። የመጀመሪያውን የመክፈቻ ሀሳቧን እንድትገልጽ መድረኩን ለሷ ክፍት አደርጋለሁ። ሶሊያና እድሉ ስለሰጠኝ በጣም አመሰግናለሁ። ቀደም ምናልባት ምናላቸው ሲያስተዋውቅ እንዳለው የምናገረው ሁሉም ነገር የዞን 9 አባላትና ጓደኞች ያሉት ነገር እንዳለ ላይሆን ይችላል። ሆፉሊ ግን ብዙ ምለው ሀሳብ ላይ ይስማማሉ ይመስለኛል። ስለዚህ ምናልባት የማይስማሙበት ነገር ከተገኘ ሶሊያና እንደዛ ስትል ሰምተናታል ብላችሁ እነሱ እንዳትጠቅሷቸው። ወደ ርዕሱ ስገባ ብዙዎቻችሁ እንደምታውቁት ዞን 9 የሚባል የጦማሪያንና የኢንተርኔት አክቲቪስቶች ወይም አራማጅ ላይ ያለን ነበር ያለ የሚጠራው ቡድን ከተመሰረተ 4 ዓመት አካባቢ ሆኖታል። ከዛ ፊት የነበረው የማህበረሰብ ሚዲያ ሁኔታ ከዞን 9 ምስረታና በተለይ ደግሞ በጣም በነቃ ሁኔታ በማህበረሰብ ሚዲያ በፌስቡክ እና በትዊተር ተሳትፎ በሚደረግበት ጊዜ የነበረው የማህበረሰብ ሚዲያ ሁኔታ ከዛ በኋላ ደግሞ የማህበረሰብ ሚዲያ ላይ በነበረው ተሳትፎ የተነሳ በመጣው የመንግስት እስር መሳደድና አፈና ተከትሎ ደግሞ ባለው ሁኔታ ቀጥተኛ ሆነ ቀጥተኛ ያልሆኑ ተጽዕኖዎች ነበሩት በማህበረሰብ ሚዲያ በሚደረገው አክቲቪዝም ላይ። ስለዚህ ዛሬ ለመናገር የመረጥኩት የማህበረሰብ ሚዲያው ላይ የነበረው ሚና ነው እንጂ በዚህ ጊዜ ተመስርቶ እንደዚህ ሆኖ የሚለውን ነገር አይደለም ለማለት የምፈልገውና ፍሬ የተደረገበት መንገድ በዛ በኩል እንደሆነ ነው የምትረዱልኝ። በመሀል ላይ የነበሩትን ሂደቶች አብሬ ለማንሳት እሞክራለሁ። የማህበረሰብ ሚዲያው እንግዲህ እኔም ሆንን የዞን 9 ጓደኞቼ መጀመሪያ ስንተዋወቅ ስናውቀው ከ2002 የኢትዮጵያ አቆጣጠር ምርጫ ወይም ደግሞ 2010 ምርጫ የዛሬ 5 ዓመት በፊት የነበረው ምርጫ አካባቢ ነበረ። በጣም የማህበረሰብ ሚዲያው የፖለቲካ ውይይት የተጀመረበት ጊዜ የሚመስለው የዛሬ 5 ዓመት አካባቢ ማለት ነው። እና ይሄን ስናገር እንግዲህ ምናልባት በውጭ ሀገር ከዛ በፊትም ቀድሞ የማህበረሰብ ሚዲያ ፖለቲካ ላይ ሊሆን ይችላል። ግን አገር ቤት በነበረው ሁኔታ የመጀመሪያዎቹ የማህበረሰብ ሚዲያ ለፖለቲካ የምንጠቀምባቸው ዓመታት ከ2002 የኢትዮጵያ ምርጫ ወይም 2010 በፈረንጅ አቆጣጠር ከነበረው ምርጫ ጋር በጣም የሚያያዙ ይመስለኛል። እና የዛ ጊዜ አስታውሱ ከነበረ 99.6% አሸነፈ። ከዛ ቀጥሎ ደግሞ 2010 ላይ በጣም ተከታታይ አፋኝ ህጎች ወጥተው ነበረ። የታሸገ የወጣበት ዓመት ነው። የሲቪል ሶሳይቲ ህግ የሲቪክ ማህበራት እንቅስቃሴ የሚገድበው ህግ የወጣበት ዓመት ነው። ጋዜጦች የተዘጉበት ዓመት ነው። 2010 ምርጫው ቀደም ብሎ የነበሩ አዲስ ነገር የተዘጉበት እንደገና ደግሞ ሌሎች ያው ያሉት ከዛ በኋላ ቆይተው የተሰደዱበት ዓመት ነውና ከኢንተርኔት ውጭ የነበረው የኦፍላይን የነበረው የፖለቲካ ምህዳር ከዛ በተለይም ደግሞ የፕሬሱ በጣም ጠባብ ስፔስ በጣም እየጠበበ የመጣበትና ያተሳትፎ ዕድል እየተዘጋበት የነበረበት ጊዜ ነበርና በዛ የተነሳ ብዙ ሰዎች ኦንላይን መወያየት መነጋገር የፖለቲካ ሀሳብን እዛ ላይ ከሀሳብ በሚስማሙ ጓደኞች የማግኘት ነገር የነበረው ከዛ ጊዜ ጀምሮ ይመስለኛል። እና ምህዳሩ አብዛኛው የሚዲያው ብቻ ሳይሆን በአጠቃላይ ከኢንተርኔት ውጭ ያለው ኦፍላይን የነበረው ሁኔታ በጣም አስቸጋሪ የነበረበት ጊዜ ነበረና እነዚህ ምናልባት ቅድም ያልኳቸው ህጎች መውጣት የሚዲያው መታፈን የመሳሰሉት ቀጥተኛ ተጽዕኖ ባይኖራቸውም ግን ኢንዳይሬክትሊ ቀጥተኛ ባልሆነ ሁኔታ ኢንተርኔት ላይ የማውራት ሰዎች ሀሳባቸውን የመግለጽ ጓደኞቻቸው ጋር የመናገር እድሉን እያበረታታ የመጣ ይመስለኛል። ለዛም ስለሆነ ነው ከአንድ ዓመት ከዛ በኋላ የምርጫ ውጤት የታወቀ ከአንድ ዓመት ተኩል እንደዚህ ከዛ በኋላ የማህበራዊ ሚዲያ የፖለቲካ እንቅስቃሴ በጣም ከፍተኛ የሆነበት ጊዜ ደረሰበት። ከዛ በኋላ ወደ ኦንላይን መመስረት የዞን 9 አባላትን መመስረት ወይም ደግሞ ቢያንስ መታወቅ የመጣበት ሁኔታ ከአጠቃላይ ከሀገሪቱ ኮንቴክስት ጋር እንደዛ ነው የሚያያዘው። ስለ ዞን 9 ምስረታ ያው ታውቃላችሁ። ሁሉም ሰው ኦንላይን የሚተዋወቁ ሰዎች ናቸው የመሰረቱት። ስለዚህ ምናልባትም በሶሻል ሚዲያ የፖለቲካ አክቲቪዝም በተለያየ ሀገር ቤት ያለው የመጀመሪያ ኤርሊ ዴይስ ላይ የነበረን በጣም በንቃት ከምንሳተፍ
የማስበው ያው የመጀመሪያው ሶሻል ሚዲያ ላይ ማህበራዊ የፖለቲካ ተሳትፎን በአክቲቭሊ ማለት በንቃት መሳተፍ ፖለቲካ ማንሳትን መወያየት የመሳሰሉትን ጉዳዮች መጀመርን ነው። ምናልባት ያን ጊዜ ያለ ስለነበር ያው ሁለተኛው ደግሞ በግሩፕ ሆኖ ተደራጅቶ ራስን አክቲቪስት ብሎ ጠርቶ የማህበረሰብ ሚዲያ አክቲቪስት ነኝና አክቲቪዝም ነው የሚሰራው ዓላማ ይሄ ነው ብሎ ተደራጅቶ መምጣት አልተለመደም ነበር ያለና ሁለተኛው ዩኒክ ኤክስፒሪየንስ እሱ ነበረ። በግሩፕ ሆኖ አክቲቪስት ብሎ ራስን ብሎ መምጣት ነው። እሱ ላይ ሌላው መረሳት የሌለበት ምናልባት ሌላው ዩኒክ የሚያደርገው የቮለንተሪ እንቅስቃሴ ነው የነበረው። በፈቃደኝነት ፖለቲካል ፓርቲሲፔሽን አደርጋለሁኝ። ያለኝ ስፔስ ኢንተርኔት ነው። እሱን እንደር እጠቀማለሁ። ይህንንም ደግሞ ሌሎች ወጣት ጓደኞቼ እንዲያወሩ እንዲነጋገሩ ከኔ ጋር እንዲያበረታቱ አደርጋለሁ ብሎ በሙሉ ፈቃደኝነት ፈቃደኝነት የነበረ ድጋፍ ያልነበረው ኢንስቲትዩሽን ያልነበረ ተቋማዊ ድጋፍ ያልነበረውና ተቋማዊ ያልሆነ መደራጀት ነበርና ፎርሙ በአጠቃላይ ጊዜ ከለመድናቸው አይነት ነገሮች ይለይ ነበረ። የግለሰቦች እንቅስቃሴ ነው እንዳይባል ግለሰቦች ብቻ አይደሉም፣ ተቋም ነው እንዳይባል ኢንፎርማል ቡድን ነው። ከዛ በተጨማሪ ደግሞ ከዛ ፊት የዓላማዎች ቡድን ብሎ ራሱ የሚጠራሰው እንደውም ብዙዎች ወቅሰው ምናልኩ ላይ ጊዜ ማስታውሰው እንዴት ራሳቸውን አክቲቪስት ነን ብለው ይጠራሉ የሚልም አዲስም ስለነበረ እሱ ነው። ሰዎች ያው ያኔ በነበረው የመጀመሪያው ከእስር በፊት በነበረው 2 ዓመት ቆይታ የተለያዩ ተሳትፎች ፎርሞች ነበሯቸው፣ ብሎጎች ይጻፋሉ። እሱ ብዙ ጊዜ እንደምናውቀው ወደ ሚዲያ ወደ ጦማር የመሄድ ዞናይም ወደ ሚዲያ ተቋም የሚያስጠቁት ሰዎች አሉ። በሌላ ሁኔታ ደግሞ ዘመቻዎች በተከታታይ የኦንላይን ዘመቻዎች ኢንተርኔት ካምፔንስ ምንላቸው ይካሄዱ ነበር እና እነዛ ካምፔኖች ደግሞ በሚዲያ ሁሌ የተለመደ አይደለም። በመገናኛ ብዙኃን ካምፔን ዘመቻ አይሰሩምና እሱ ምናልባት ለየት ያደርገው ነበርና ወደ ቢሳካ ኖሮ እና አገሪቱ ውስጥ የሲቪክ ማህበራት እንቅስቃሴ ሊኖር ኖሮ ብዙ ጊዜ ሲቪክ ማህበራት ናቸው ዘመቻ የመስራት ንቃተ ህሊና የመፍጠር የመሳሰሉትን ኃላፊነት የሚወስዱት እና እሱንም ላይ ጥረት መደረጉ ዘመቻዎችን በኢንተርኔት ለማድረግ መሞከር ባለችው ምህዳር ጥረት መደረጉ ሌላው በዛ ጊዜ የነበረ ዩኒክ ኬዝ ይመስለኛል። ሁለቱ ስትራቴጂዎች አንደኛው ሙሉ ለሙሉ ብሎግን ማምጣትና እንደ ሚዲያ ሀሳብን በህፃት መግለጽን ማበረታታት፣ ሌላኛው ደግሞ ዘመቻን ኢንትሮዲውስ ማድረግ የመጀመሪያ ጊዜ የኦንላይን ዘመቻዎችን ስንጀምር ያንን የጀመርነው እና እሱ ስናመጣ ደግሞ ዘመቻን ኢንትሮዲውስ በማድረግ በማስተዋወቅ ይሄ ሲቪክ ማህበራት ቢኖሩ መሬት ላይ ሊሰሩ የሚችሉ ስራዎችን ኦንላይን ላይ መሞከር ይቻላል የሚለው ዩኒክ ኤክስፒሪየንስ ለማምጣት የተሞከረበት ነበረ። እነዚህ ሁለቱም አንድ ላይ ተሰባስበው እንግዲህ ዓላማው የነበረው ፖለቲካ ተሳትፎን ሀሳብ በነፃነት የመግለጽ መብትን ማበረታታት ነው። ከዛ በተጨማሪ ደግሞ በዛ ሂደት ኦልተርኔቲቭ ናሬቲቭ አማራጭ ተረክን ማምጣት ነበረ። በወቅቱ መሳት የሌለብን ነገር የኢንተርኔት በተለይ የማህበረሰብ ሚዲያ ተጠቃሚ ቁጥር ወደ 800,000 እና 1 ሚሊዮን ድረስ ከፍ ሲል ነው በሚባል ሁኔታ ነበር እና አይ ቲንክ ባለፉት ዓመታት በጣም በከፍተኛ ሁኔታ የጨመረ ይመስለኛል። ግን በዛ ጊዜ የነበረው እሱ ስለነበረ አብዛኛው ጊዜ በሶሻል ሚዲያ በፌስቡክ የሚደረጉ እንቅስቃሴዎች ትንሽ ሰው ብቻ ደስ የሚያደርጉ ሰው ማያገኛቸው እና ጥቂት የኢንተርኔት አክሰስ ያላቸው ሰዎች ብቻ የሚያገኟቸው እንቅስቃሴ ነው ተብሎ ነበር የሚቆጠረው። ከዛ ውጭ ምናልባት አንደኛው ከዛም በኋላ የተለመደ የመጣው የሶሊዳሪቲ ማሳየት፣ አጋርነትን ማሳየት የመሳሰሉትን እንቅስቃሴዎች እስረኞችን መጠየቅ፣ ያሉበትን ሁኔታ መጥቶ በኢንተርኔት ላይ ሌሎች ሰዎች ሀሳብን ማጋራት እና መረጃውን ከማምጣት በተጨማሪ ሌሎች ደግሞ አጋርነት እንዲያሳዩ የማድረግ ሙከራዎችም የተደረጉበት ትንንሽ ሙከራዎች ነበሩ። ከሱ በተጨማሪ ሌላው አንድ ከእስሩ በፊት የነበረ በተለይ እንደ በኋላ እንደተለመደ ነገር የመጣ የነበረውን ነገር የአገር ቤት ያለው የኦፍላይን ያለው መሬት ላይ ያለው የትምህርት ውጤቶች እየቀነሰ ሲመጣ ሚዲያዎች ብዙ ጊዜ ሶሻል ሚዲያ ላይ ያለውን ነገር ፌስቡክ ላይ ያለውን ነገር ኮፒ ፔስት አድርገው የመውሰድ አዲስ ባህል ተጀመረ እና እሱ ባህል ላይ ምናልባት በጣም ኦንላይን ጽፎ ምንም አተላረግ ማንም አያው የሚባሉ ነገሮች ሁሉ ወደ ፕሪንት ሄደው ከዛ በኋላ ሰዎች የኢንተርኔት የሌላቸው ሰዎች ደግሞ በፕሪንት ማየት ጀምረው ነበር እና እነዚህ ትሬንዶች ነበሩ። የማህበረሰብ ሚዲያው እየተለወጠ የመጣባቸው ከእስር በፊት የነበረው 2 ዓመት በነበረው እንቅስቃሴ ማለት ነው። ያው ብዙ ምናልባት ኤቲካል ላይ መስል ይችላል ሰዎች
ኦንላይን ያገኙትን ነገር ወስደው በራሳቸው ጋዜጣ እንደራሳቸው አርገው ፕሪንት አርገው ሲያወጡት ግን ምናልባት የጆርናሊዝም ኤቲክስም ባይሆን በሌላኛው በኩል ግን አክሰሱን ማግኘት የማይችሉ ኢንተርኔት ላይ ድሉ ማግኘት የማይችሉ ሰዎች እንዲያገኙበት የሚችሉበት ሌላኛው መንገድ ስለነበረ እንደ ፖዚቲቭ ኢምፓክት ነበር ያን ጊዜ ወሰድነው እንደ ጥሩ አስተዋጽኦም ተደርጎ ሊቆጠር ይችላል የኮፒራይት ኢሹ ስለሌለብን ብለን አስበነው የነበረ ነው ከዛ በኋላ ቀጥሎ የሚመስለኝ የሚቀጥለው ያሁን ያለፈው ምርጫ መምጣቱና ከዛ ፊት በነበረው ሁላችሁ እንደምታውቁት የመጀመሪያው የሚታይ ተጽዕኖ እና ወይም ደግሞ አፈና የማህበረሰብ ሚዲያ ላይ የተጀመረው በዞን 9 ነው ያው ቀጥተኛ የሆኑ እና ያልሆኑ ማስፈራራቶች ነበሩ የመሳሰሉት ነገሮች በኋላ አልደግሞም እሱን የዞን 9 ጦማሪያንና ዘመቻዎች ላይ በጣም በአክቲቭሊ ሳተፉ የነበሩ ጋዜጠኛ ጓደኞቻችን ታስረዋልና ያው የነሱ መታሰር የማህበረሰብ ሚዲያ ላይ የነበረውን እንቅስቃሴ የኛን እንቅስቃሴ ስፔሲፊካሊ ገድቦት ነበር ከዛ ከእስር በፊት የነበሩ የመንግስት የማፈን ሙከራዎች እንደነበሩ እናስታውሳለን ዌብሳይቶቹ ይዘጉ ነበር ዞን 9 መጀመሪያ 8 ጊዜ ተዘግቷል የመጨረሻ 8 ጊዜ እየቀየረን መተን ነው 8ኛው ላይ አይ በቃ ይሁን ቢዘጉት ምንም ችግር የለውም ወደሚል የመጣ ነውና የብሎጉ መዘጋትም ነው ወደ ሶሻል ሚዲያ የፌስቡክ ገጽን ወደ መጠቀም እና በዛ በኩል ሰዎች እንዲያነቡን የማድረግ የመሞከርን ሐሳብ ያመጣ ነው ከዛ በኋላ ደግሞ የፌስቡክ ፔጆችን ፊልተር የማድረግ ለይቶ የመዝጋትም እንቅስቃሴ ነበር በመንግስት በኩል እኛም ሰለባ ነበርን የዞን 9 የፌስቡክ ገጽ ተደጋጋሚ ፊልተር ተደርጓል ያኔ ፌስቡክ መክፈት ይቻላል ነገር ግን ገጹን ተለይቶ እንዳይከፈት እንዳይታይ ማድረግ አገር ቤት ውስጥ ሙከራ ነበረ ያው እንደምታውቁት የማህበረሰብ ሚዲያው ላይ በጣም ብዙ አደፍራሽ ውይይቶች እንዳይደረጉ ሐሳብ መቀየር እንዳይኖር መሐል ላይ የማደፍረስ መንግስት እንዲያውም በአደባባይ ላይ ማሰልጠን ይሄንን የሚደረጉ ከመንግስት ሐሳብ ጋር ማይስማሙ የተለየ ናሬቲቭ ያላቸውን እንቅስቃሴዎች ኦንላይን ያሉትን መንግስት እንደ ጠላት የሚቆጥራቸውን የአሰልጥኖ ሰዎችን የመላክ ድረስ የመንግስት እንቅስቃሴዎች ነበሩ ግልጽም ሆኑ ድብቅ ማስፈራራቶችም ነበሩ እንደምታስታውሱት አንዳንድ ጊዜ ሰዎች መንግስት ደጋፊ ብሎገሮች ወይም የማህበረሰብ ሚዲያ አክቲቭ የሆኑ ሰዎች በአደባባይ መተው መንግስት መረጃ መውሰድ ስለማይፈልግ ነው እንጂ ቢወስድ እንችል ነበር የመሳሰሉትን አይነት ነገር የማስፈራራት ነገሮች ነበሩ አሁንም አሉ ለነገሩ አዲስ አይደለም ግን ከነዚህ እርምጃዎች በኋላ ነው መንግስት ቀጥታ ወደ እስርና ወደ ሽብር ክስ የገባው ስለዚህ የሽብር ክስ ነበረ ያው የፍርድ ሂደቱ ብዙዎቻችሁ ምናልባት ተከታትላችሁታል 1 አመትና 40 ምናምን የፍርድ ሂደት ከፈጀ በኋላ ነው ምርጫውን 100% ያዲክ ካሸነፈ በኋላ ግማሾች ክስ ተቋርጦላቸው ሌሎች ደግሞ ክሳችሁ ድሮፕ ተደርጓል ተብለው ከእስር ቤት የወጡት ስለዚህ የአምስት ሰው ኬዝ አሁንም ጠቅላይ ፍርድ ቤት ድረስ ቀጥሏል ይሄ እንግዲህ እኔ እንደሚመስለኝ ከሆነ በተለያዩ መንገዶች መንግስት ሙከራ ቢያደርግም የመጀመሪያው ግልጽ የማፈን ማህበረሰብ ሚዲያ ላይ የሚጽፉ ሰዎችን የማሰር መጻፉት ጽሁፍ የመክሰስ አይነት የመጀመሪያው እርምጃ ነው የሆነው ከዛ በኋላ አይተናል የአክቲቪስት ዮናታን ተስፋዬ ላይ የሆነውን አይተናል የሱ የጻፋቸውን 18 ጽሁፎች ሽብር ተከሷል ጋዜጠኛ ጌታቸው ላይ የሆነውን አይተናል እንደዛ ያለ ትሬንዱ መጥቷል ግን ይሄ የመጀመሪያው በቡድን የማህበረሰብ ሚዲያውን እንቅስቃሴ የመምታት ሙከራ የተደረገበት ትሬንድ ነው ብዬ ነው ማሰበው እሱ ምን ኢምፓክት አመጣ ወይም ደግሞ ምን ተጽዕኖ አመጣ ያን የሚለውን ነገር ታሳሪዎችና ቤተሰቦቻቸው ላይ ሳይሆን በአጠቃላይ የሶሻል ሚዲያ አክቲቪዝሙ ላይ ያመጣቸው ተጽዕኖች ምንድናቸው የሚለውን ማየት እንችላለን የመጀመሪያው እንደሚመስለኝ የዛን ሰሞን አገር ቤት ሆነው ራሳቸውን ግልጽ አድርገው ያለ ምንም ፍርሃት የሚንቀሳቀሱ ብዙ ሰዎች በጣም ደንግጠው ነበር እዚህ ላይ የምናቀው ሰው እሱ የሚታሰር ከሆነና ይሄን የሚናገር ሰው የሚታሰር ከሆነ እኔ ማልታሰርበት ምንም ምክንያት የለም የሚል በጣም የማስፈራራት እና ኢንቲሚዴቲንግ ኢምፓክት ነበረው በጣም ስለዚህ ብዙ ሰዎች በሁለት መልኩ ሪአክት አድርገዋል ዝም ያሉ ኮምፕሊትሊ ሰዎች አሉ ወይም ደግሞ ራሳቸውን ወደ አኖኒመስ ወደ ማይታወቅ ስም መቀየርና እንቅስቃሴያቸውን መገደብ አይነት አዲስ ትሬንድ የተጀመረበት በፊትም የነበረ ነገር ነበር ግን በተለይ አገር ቤት ያሉ የወጣቶች ድምጾች በዚህ ፍርሃት የተነሳ የታፈኑበት አንደኛው ትልቁ የሚታየው መጃን ሰሞን የሚታየው ኢምፓክት እሱ ነበርና ያው ይሄ በቀጥተኛ ባልሆነ ሁኔታ የማህበረሰብ ሚዲያ ላይ የሚደረገው ውይይት በሚታወቁ ሰዎችና አይዴንቲቲያቸው ታውቆ እንትናማማቀው ሰው ነው ይሄን የሚለው ከማለት ይልቅ የማይታወቁ ሰዎች የሚነጋገሩበት አይነት ነገር የሆነውን እድል ትንሽ ጨምሮታል የደህንነት ስጋትና የመታሰር እኔም ላደጋ ይደርሳል የሚል ስጋት ስላለ ሌላኛው ይሄ እኔ ምናልባት የግል እይታዬም ሊሆን ይችላል በጣም ብዙ ጊዜ ማህበረሰብ ሚዲያ ላይ ሆነው
ለመንግስት ቤኔፊት ኦፍ ዘ ዳውት የሚሰጡ አይ ይሄንን ሲያደርግ እንዲ ለማለት ፈልጎ ነው ይሄን ያህል እንደሚባለው የተካረረ አይደለም ይሄን ያህል እንደሚባለው እናንተ እንደምታጋኑት አይደለም አገዛዙ የሚሉ ሰዎች ችንም ጭምር ያስደነገጠ እርምጃ ነበር ምክንያቱም እነዚህ ሰዎች ከኛ ጋር አብረው ሲያወሩ ይላሉ ይነጋገራሉ ያውቃሉ ከመጀመሪያው እስከ መጨረሻው ድረስ ሰዎች ብዙዎቻችን የምናራምደውን ሐሳብ ያውቁ ነበርና እነዛ የሚያውቋቸው ሰዎች ግን በዛ ተመሳሳይ ሐሳብ እነሱ የሚያውቁትን ሐሳብ በማራመዳቸው እስር ቤት ሲገቡ ለብዙዎች ለመንግስት ድሉ ይሰጡ የነበሩ እንደሚጋነነው አይደለም የሚባለው የሚወራው ጭቆና በጣም በአክቲቪስቶች በኩል ሲወራ የተጋነነው የሚሉ የነበሩ ሰዎችንም ቤኔፊት ኦፍ ዘ ዳውትን እንዲያወጡ ያደረገበት አይነት ኢምፓክትም ነበረው ነገ እንደ እነሱማ አብሮኝ የሚያወሩ ሰዎች ላይ እንደዚህ ካተደረገ እኔ ላይ የማይሆንበት ምንም ምክንያት የለምና ያ በጣም ብዙ ክርክርና ንግግር አስነስቶ ነበር በዛን ጊዜና አንደኛው ምናልባትም ኢምፓክቱ እሱ ይመስለኛል ትንሽም ቢሆን ለመንግስት እድል መስጠት ይገባዋል ምናምን የመሳሰሉትን የሚሉ የነበሩ ብዙ ሰዎች ይሄንን ቶለሬት ማያረግ መንግስት እንደዚህ አይነት ትችቶችን መቋቋም ካልቻለ ምንም ተስፋ የለውም ከዚህ በኋላ የሚል አይነት የማህበረሰብ ሚዲያ አክቲቪስቶች ላይ ተስፋ የማስቆረጥም እና ለመንግስት ላይ ያለውን መረዳት አንደርስታንዲንግ የመቀየርም አንድ ኢምፓክት ነበረው ግን ከዛ ውጪ ምናልባት በኋላም ሌሎች ያነሱታል በዚህ ሂደት ውስጥ የሌሎች አይነት ኮዞች እንቅስቃሴዎች አብረው በማህበረሰብ ሚዲያው ላይ የሚሄዱበት ጊዜ ነበረ ስፔሲፊካሊ ዞን 9 ላይ ብቻ በአጥብቤው ስላየሁት ነው ሌላኛው ያየሁትና ምናልባትም ጓደኞቼ ይስማሙበታል ብዬ የማስበው ከዚህ ጋር ተነስቶ ብዙ ሰዎች ህገ መንግስቱ ይከበር ዘመቻ ሲሰራ እነዚህ ደግሞ ከየት ነው የመጡት የምንድነው ይሄንን ሌጂቲሜት ያልሆነ ቅቡልነት የሌለው ህገ መንግስት ይከበር ብለው የሚሰሩት ብለው ብዙዎቹ ለሚተቹት አይነት ፎርማት ነበር የነበረው ዞን 9 እና በጣም ሞዴሬት ናችሁ የሚሉ ወቀሳዎች ነበሩ ሌጂቲሜሲ ተሰጣላችሁ ለመንግስት ማይገባውን ነገር እየሰጣችሁት ነውና ያንን በማድረጋችሁ አክቲቪዝሙን እየተጠቀማችሁ አይደለም ጭቆናውን ጋር ለመቀነስ ወይም ለማስወገድ የሚደረገው ትግል ውስጥ ያላችሁ ተሳትፎ ሞዴሬት ቮይስ ነው የሚሉ አይነት ትችቶች ነበሩ እነሱ በተደጋጋሚ ታይተዋል በህገ መንግስቱ ይከበር ዘመቻ ከዛ ሐሳብ በነጻነት የመግለጽ ዘመቻ እና ብዙዎቹ ሌጂቲሜት መንግስት ሌጂቲሜት አድርጎ በመቆጠርና እዛ ላይ ያሉ አገሪቱ ውስጥ ያሉ የሚገኙ ህጎችን ኢህአዴግ በራሱ የሚጫወትባቸውን ህጎች ራሱ በሚኒመም ስኬል ራሱ ቢያከብር በትንሹ እንኳን በመነሻው እንኳን ቢያከብር ብዙ ለውጦችን ማምጣት ይቻል ነበር የሚለውን አይነት ፎርማት ማይወዱት ሰዎች ነበሩና እሱ አሁን ከእስሩን ተከትሎ እንደዚህ አይነት ተመሳሳይ ሐሳብ ያላቸው ሞዴሬት ቮይሶች ስለማይመጡም ስለሚፈሩም የደህንነት ጉዳይም ስላለ ያ ጋፕ ከዛ በኋላ ምናልባት ትንሽ የታየ ይመስለኛልና የሞዴሬት ድምጾች መቀነስ ሶሻል ሚዲያው ላይ መጥቷል ስፔሲፊካሊ ከዞን 9 ጋር ብቻ ላይ ይገናኝ ይችላል ግን ከዛ በኋላ ከመጡ ኢምፓክቶች አንዱ ብዬ ነው የማስበው የመጨረሻው ግን ትልቁ የሚመስለኝ የማህበረሰብ ሚዲያውን ወደ ፕራክቲስ ወይም ደግሞ ይሄ አጋርነትን ከማሳየት አልፎ ወደ ተግባር የመጣበትም ነበረ የማህበረሰብ ሚዲያ ላይ ያለው አክቲቪስቶች አንድ ነገር ሲደርስባቸው በግልጽ እንደታየው ያኔ የማህበረሰብ ሚዲያው ራሱ ነበረ የይፈቱ ዘመቻዎችን በማካሄድ የገንዘብ ማሰባሰብን ሞቢላይዝ በማድረግ የመሳሰሉትን ተግባራት በማድረግ ሶሻል ሚዲያው ራሱ በጣም ከሌሎች ከኛ ወዳጆች ከሚያግዙት በተጨማሪ ባለ ሚኒማም ኤፈርት ግን የማህበረሰብ ሚዲያ ወደ አክሽን የመጣበትም በስሩ የተነሳ ወደ አክሽን መምጣት የፍርድ ቤት ውሎችን በግንባር ሄዶ መከታተል እስር ቤት ሄዶ መረጃዎችን በማምጣት ከዛ በተጨማሪም ደግሞ ከውጭ ያሉ የድጋፍ እንቅስቃሴዎችን አጋርነቱን በማድረግ አንድ ስቴፕ ወደ ላይ መጥቶ ነበር እና እሱ ምናልባት የሰዎች መታሰርና መሰቃየት ብዙ ዋጋ የሚያስከፍል ነገር ቢሆንም በማህበረሰብ ሚዲያው ላይ በነበረው አክቲቪዝም ሳይድ በኩል ግን እንደዚህ አይነት ድጋፎችን ማምጣትና የነዚያን ድጋፎችን ኖርማል ማድረግ ከዛም በኋላ የመጡ ሌሎች ድጋፎች አሉ ለእስረኞችን ሄዶ መጠየቅ እነሱ ሶሊዳሪቲ ማሳየት ወደ ኖርማል እንቅስቃሴና የማህበረሰብ ሚዲያ ሴንተር መሀል ላይ ያለ ኮር ኢሹም እንዲሆን አድርጎታልና ከዛ በኋላ ምናልባት ያየናቸውን ሌሰኖች አንድ ላይ አውርቼ መጨረስ እችላለሁኝ የሚመስለኝ የተማርነው ነገር ማህበረሰብ ሚዲያ ላይ ያለው እንቅስቃሴ በጣም በከፍተኛ ሁኔታ አሁን በከፍተኛ ደረጃ የጨመረ ቢሆንም መደራጀት ትልቁ ሌሰን ነበርና ሰዎች ኢንዲቪጁዋሊ በግለሰብ ደረጃ ሆነው ሐሳባቸውን ከሚገልጹ ይልቅ መደራጀት የበለጠ ትኩረት ያገኛል
እና እሱን ተምረንበት ነበረ ምክንያቱም ከዛ ፊት ከመደራጀታችን በፊትኛ እርስ በርሳችን በግል ቡድን ከመሆናችን በፊት ረጅም የሚባሉ አመታት ማህበረሰብ ሚዲያ ላይ እንደግለሰብ ስንናገር ነበርና እሱ መደራጀት ተቀባይነትም ለማግኘት ብዙ ነገር ማድረስ ለማድረግ ትንሽ ተቋማዊ ቅርጽ ማሳየቱን ተምረንበታል ሌላኛው የአጋርነትና አብሮነትን ሶሊዳሪቲ ማሳየትን እርስ በርስ የሶሻል ሚዲያ አክቲቪስቶችንም ለራሳቸው ለነሱም የማህበረሰብ ሚዲያ አክቲቪስቶች የሚደርስባቸው ችግር ማህበረሰብ ሚዲያው ራሱ ድጋፍ እንደሚያሳይ ሶሊዳሪቲ እንደሚያሳይ ነው የተማርንበት ነው ሌላኛው ምናልባት ብዙ ጊዜ የሚደረጉ ይሄ የጸረ ጭቆናና የጸረ አፈና እንቅስቃሴዎች በትልቅ መልኩ ሆነው ካልታዩና በሁሉም ሰው የሚያቸው ነው እስካልታዩ ድረስ ትንሽ ናቸው እነዚህማ ምንም ማተራ ያደርጉም የሚባለውና እንትን አስተያየት የቀነሰ የቀየረ ነበር ምክንያቱም የኛ እንቅስቃሴ በጣም ትንሽ ሙከራ ነው 9-10 ልጆች ናቸው ተነስተው የሆነ ነገር ኢንተርኔት ላይ ሲሉ የነበረው በነበራቸው ኢንተርኔት በበጎ ፈቃደኝነት እና ከዛ በኋላ ግን ተያይዞ ከአመታት በኋላ የመጣው ኢምፓክት የጥረትና የሙከራ ትንሽ የለው የሚለውን ነገር ያየንበት ሆኖን ያገኘነው ምናልባት የመጨረሻ ፖይንት የሚሆነው የዓለም አቀፍ ኢንተርናሽናል አድቮካሲ የዓለም አቀፍ አድቮካሲ ስራ ለመስራትም የማህበረሰብ ሚዲያው ሮል በጣም ጠንካራ እንዲሆን ሆኗል በዚህ ሂደት ውስጥ ስንሄድና ይሄ ትዊተርን መጠቀም መረጃዎችን በቀላሉ ለማህበረሰብ ሚዲያ ከማህበረሰብ ሚዲያ አውጥቶ ሀገር ቤት ያለው ሁኔታ ለሌሎች ኢንተርናሽናል ለሆኑ ዓለም አቀፍና ጉዳዩ የሚመለከታቸው አካላት የማድረስ እድሉንም በዛ በኩል በጣም አጥብቦታል ብዬ ነው የማስበው ዋናዎቹ ሐሳቦች እነዚህ ናቸው በዚህ ሁሉ ሂደት ውስጥ የኢትዮጵያ ሙስሊሞች እንቅስቃሴ ነበር ከዛም በኋላ እንደምናቀው የኦሮሞና የአማራ ህዝቦች እንቅስቃሴዎችና ማህበረሰብ ሚዲያው ላይ ያለው ሮል እንግዲህ በሌሎች በኩል ስላለ እሱን ሳልነካው ነው ይሄኛውን ብቻ ለማድረግ የሞከርኩት ጥያቄዎች ካሉ ወደ ጥያቄዎቹ እመለሳለሁኝ አመሰግናለሁ እግዚአብሔር ይስጥልኝ